ለዛሬ እንግዳችን አቶ አለማየሁ መኩሪያ ይባላል። የታዋቂውና የተመራማሪው የጋዜጠኛ ገነነ መኩሪያ ታናሽ ወንድም ነው። አመሰግናለሁ አሌክስ፣ እንኳን ደህና መጣ። አማን፣ እኔ በጣም አመሰግናቸዋለሁ ስለጋበዛችሁኝ ብቻ ሳይሆን እስከ ዛሬ ድረስ ከኛ ቤተሰብ ጎን ስለቆማችሁ፣ ከኛ ቤተሰብ ጎን ሆናችሁ እውነቱን ለመፈለግ ብዙ መንገድ ርቀት ስለሄዳችሁ በእኔና በቤተሰቤ ስም በጣም ነው የማመሰግነው። እሺ፣ እግዚአብሔር ይስጥልን፣ ተቀብለናል ምስጋናውን። እንደው ወደ ዛሬው ውይይት እናምራና ያው የአንድ ውይይት ጅማሮ ከልጅነት ጊዜ ይጀምራል። የእናንተ ቤተሰብ ደግሞ አንተ ሞንክ ታላቅ ወንድም ጋዜጠኛ ገነነ መኩሪያ ከሻሸመኔ ነው ያደጋችሁት። ሻሸመኔ ውስጥ በወቅቱ ጠንካራ ለነበረው ለኢትኮባ ቡድን ተጫውታችኋል። እንዴት ነበር የኳስ ጅማሪያችሁ? በኳስ ጅማሪያችሁ ወቅት ውስጥ የነበራችሁ ደሞዝ ምን ያህል ነበረ? አማን፣ አውራው ጎዳና እሱ ሲጫወት እኛ ቀበሌ ነበር የምንጫወተው። ያው እሱ አውራው ጎዳናን ተጫውቶ ወደ ሜታቢራ ሲሄድ 76 ላይ እኛ ገባን። እነሱን ተክተ እነሱ 19 ብር ነበር የሚከፈላቸው። እሱም ታሪኩ መንጀታ እና ትልልቅ ተጫዋቾች ነበሩ። 19 ብር ነበር ደሞዛቸው። ያው እኛ ስንገባ 45 ብር ነው ተሻሽሎ ማለት ነው። ከፍተኛ እድገት ነው ያሳየው ማለት ነው። ትልቅ እድገት ነው ለኛ። ያው እንደሚታወቀው ነፍሱን በአጸደ ገነት ያኖርልንና ገኔ የተከላካይ መስመር ተጫዋች ነበር። እንደውም ልዩ ታሪኩ የተጋጣሚ ቡድን ላይ ማገብቷል፣ ራሱም ላይ ያገባ ሰው ነው። አንተስ በምን ቦታ ነበር የምትጫወተው? እኔ እሱን ነበር የምከተለው። ያው መሀል ሜዳ ነው የሚጫወተው እሱ፣ ወደ ተከላካይም ወደ ፊትም ያዘነብላል። ግን እሱን ነበር የምከተለው። እሱ ስከተል አየለ መንጀታ ታሪኩን ይከተል ነበር። ታሪኩ መንጀታን ታውቀዋለህ? የአየለ መንጀታ ወንድም ማለት ነው። ነፍሱ ነው ማረው። አውራ ጎዳና ሲጫወቱ ገነነ መሀል ሜዳ ነው የሚጫወተው፣ ታሪኩ አጥቂ ነው የሚጫወተው። እኔና አየለ እናይ ነበር። በቃ ሁሌ ተከትለን ሜዳ ላይ ትሬኒንግ ሲሰሩ እናያለን፣ ጌም ሲያደርጉ እናያለን። እኔም እሱን መምሰል ፈለኩ፣ አየለም እሱን መምሰል ፈለገ። አየለም እሱን ሆኖ አጥቂ ለብሔራዊ ቡድኑ ተጫወተ። መድንም ብዙ ክለብ ሻምፒዮና ሁሉ ተጫውቷል። እኔም እሱን መምሰል ነው የምፈልገው። ያው እሱ የሚጫወትበት ቦታ ማለት ነው። ገነነ መምሰል የምፈልገው እሱ ታሪኩን ነው መምሰል የሚፈልገው። ግን አዲስ አበባ መጥተህ ልትጫወት አልቻልክማ። አንድ አመት እርሻ ሰበል ዋናው ቡድን 85 እንዴት ነበረ በወቅቱ? እንግዲህ 85 ላይ ያው ገኔ ወደ ታዋቂ ጋዜጠኛ የሆነበት ዘመን ላይ ነበረ። ለአንተ ሙያዊ ገዛ የመሳሰሉትን ነገር እንዴት ነበር አስተዋጽኦ? ይመክረኛል ምን ማድረግ እንዳለብኝ። አዲስ አበባ ብዙ ቻሌንጅ እንዳለው እንደኛ አካባቢ አይደለም። ብዙ ቻሌንጅ አለው አዲስ አበባ፣ ብዙ ኳስ ተጫዋች አለ፣ ጠንክረ ስራ ይለኝ ነበር። ኦኬ፣ እንደው በቀጥታ ወደ ሰሞኑን አበይት ጉዳዮች እንመለስና የገነነ ቤተሰቦች ዝምታቸውን ሰበሩ የሚል ርዕስ የያዘ አንድ ቪዲዮ ሰዎች ልከውልኝ ነበረ። ከእናንተ ቤተሰብ መካከል በጉዳዩ ላይ መግለጫ የሰጠ ወይም ኢንተርቪው ያደረገ ሰው ነበረ? ከኔ ውጭ ማንም የለም። እኔም ለመጀመሪያ ጊዜ ነው አርአያ ተስፋ ማርያም ፕሮግራም ላይ የቀረብኩት፣ ለመጀመሪያ ጊዜ ነው። ማንም ሰው ሌላ የቀረበ የለም፣ እኔ ነኝ የቀረብኩት። በዚህ ሳምንት መጀመሪያ ላይ መሰለኝ የቪዲዮ ተለቆ ነበር፣ የገነነ ቤተሰቦች ዝምታቸውን ሰበሩ የሚል። የመመልከት ዕድሉን አግኝተሃል? እኔ አላየሁም፣ አልሰማም። የኛ ቤተሰብ ማለት እኔ ያለው ገነት አለች፣ አየለ አለ፣ በቃ ሌላ ሰው የሚቀርብ የለም። ምናልባት ነገሩን ግልጽ ላደርግልህና የገነነ ባለቤት እህት ከአንድ ሌላ የቤት ዘመድ የቤተሰብ አካል ጋር ቀርበው ነበረ። የተለያዩ ጉዳዮችን አንስተዋል። በአንድ በተከፋይ ቃል አቀባይ በኩል ማለት ነው። በዛ የተሰጠው አርዕስት
የገነነ ቤተሰቦች ዝምታቸውን ሰበሩ የሚል ነበር። በቃ ይህን ጉዳይ እናንተን የሚመለከት አይደለም። እነሱ ግን የገነነ ቤተሰቦች ሊባሉ ይችላሉ ወይ? እኔ አልገባኝም። እንግዲህ አሁን አማን ብዙውን ነገር ልናገር ስንል የህግ የያዘው ነገር አለ ታውቃለህ አንተ። እኛ ህጉን መተባበር ነው የምንፈልገው፣ ህጉን ማገዝ ነው የምንፈልገው፣ ህጉን ማሳሳት አንፈልግም። ገብቷል? ስለዚህ በእኛ ቤተሰብ በኩል የተሰጠ መግለጫ የለም፣ የተሰጠም ነገር የለም። እኛ ጠበቃ ቀጥረናል። ጠበቃ ቀጥረን ጉዳዩን ለህግ ሰጥተናል። ህጉ የሚለውን ነገር ማዳመጥ እንፈልጋለን። ለገነነ ተብሎ የሚወጣ ህግ የለም። ለገነነ ተብሎ የሚጻፍ ህግ የለም። የተቀመጠው ህግ ምን ይላል? ስለዚህ በእኛ ቤተሰብ በኩል የገነነን ህይወት እንዴት ትገልጸዋለህ? ከልጅነት አንስቶ እስከ ህይወቱ እስካለፈበት ጊዜ ድረስ የነበረውን እንደው በአጭሩ ብታካፍለን። ገነነ ቤት ውስጥ ታዛዥ ነው። ይገርምሃል፣ ልጅ ሆኖም ሁላችንን ይመክረን ነበር። እንደዚህ አይደለም ተው፣ እናታችሁን አዳምጡ፣ አባታችሁን አዳምጡ፣ አግዙ፣ ስራ ትምህርታችሁን አጥኑ፣ አንብቡ። ከልጅነቱ ጀምሮ ይመክረን ነበር። ገብቷል? አዲስ አበባም ከገባ እኛ አዲስ አበባ እንኳን ስንሄድ ምን ትሰራላችሁ? አትማሩ፣ ተማሩ። ኳስ የምትጫወቱ ከሆነ ኳሳችሁን ተጫወቱ፣ የምትማሩ ከሆነ በርታችሁ አጥኑ። ማንም የለም፣ እናትና አባታችሁ ደካማ ናቸው። ስለዚህ ራሳችሁን ለመቻል ጠንክራችሁ ስሩ። በልጅነት ሁሉ ይመክረን ነበር። እናታችን ለብቻው ነው ምግብ ደብቃ ምሰራለች ከኛ ሁሉ። በምን ምክንያት ማለት ነው? በቃ አይናገርም፣ ስጡኝ ብሎም አይጠይቅም። ቤት ውስጥ ምግብ እኛ አምጪ ብለን እንበላለን፣ ጓዳም ገብተን እንበላለን። መጣ ቁጭ ያለ ከተሰጠው ይበላል፣ ካልሰጠው ከሷ ጋር አውርቶ ይሄዳል። ስለዚህ በቃ እንደው ዝም ብሎ ያሳዝናታል። ደብቃም ለብቻው ቀምጥለት ነበር። ገኒ ለቤተሰቡ ስንተኛ ልጅ ነው? ያንተስ በማዕከላችሁ ምን ያህል ልዩነት ነበረ? ሰባተኛ ልጅ ነው ገነነ። እኔ 9ኛ ነኝ። በመሀላችን አንድ ልጅ አለ ደረጀ የሚባል፣ እሱ 7ኛ ነው፣ እኔ 9ኛ ነኝ። እንደው አንድ ወደ ትስታ ልመልስህና አዲስ አበባ ልታገኘው መጥተህ 30 ዓመት ይሆናል ከገነነ ጋር አብረን ሆነን አንተ እሱን ስታይ ሮጠ የሄድክበት ጊዜ እሱም አይቶ ያባረረ ጊዜ ነበረ። እንደው ያንን ገጠመኝ እንዴት አስታውሰዋለህ? እኔ አይደለሁም አየለን የኔ ታናሽ አንተንም አንድ ጊዜ ለጋር አካባቢ ትዝ ይለኛል ያባረረ ጊዜ። እንደው ይሄን ነገር ማስተባበል ካልሆነ እኔን አይደለም ያባረረው፣ አማላርምልህ አየለ የኔ ታናሽ ነው። ምን አለው መሰለ፣ እንዳትመጡ ወደ አዲስ አበባ እዛው ተማሩ አጥኑ ነው የሚለን እና ልክ ለጋርጋ ስቴዲየም አበበ ቢቂላ ጋር ቆሞ መኪናዎቹ ደግሞ መጥተው እዛች ለጋርጋ በርገር ጋር ነው የሚቆሙት የሚያወርዱት። መጀመሪያ ሲወርድ ያየዋል። በዛ ፊት ለፊት ታዩና አለ። መጣ። ለምን መጣ? ምን እንዳለው ታውቃለህ? ሰዓት ማሰሪያ ልገዛ ነው የመጣው። ሰዓት ማሰሪያ ልገዛ ነው የመጣው። ኦኬ። ከዛ እሱ ድንጋይ ሲፈልግ ይሄኛው ሮጦ አመለጠ እንጂ ከኔ ጋር በመከባበር እንትን ነው ያለነው። እንደ ሲሪየስ ሆነን እንከባበራለን፣ እናወራለን እንጂ ታናሽ ነገር የሱ የታናሹ ታናሽ ነው። ኦኬ። እና አልሸሸውም እያልከኝ ነው ያለው አይደለም? አየለን ይሸሻው። ኦኬ። አንተስ ከእርሻ ሰበል በኋላ ለምን ነበረ እግር ኳሱን ያቆምከው? ወደ ምንስ የስራ ኃላፊነት ተሸጋገርክ? ወደ ማሰልጠኑ ገባሁና በመሃል አቋረጥኩኝ። በቃ ብዙም አልተመቸኝም፣ ግን ብዙ ሄጃለሁ በማሰልጠኑ ከ88 ጀምሮ እስከ 94 ምናምን አሰልጥኛለሁ። ሰብስቤ ደፋር፣ ያሬዳ በጀ እኔ እጅ ላይ ነበሩ ከልጅነታቸውም ጀምሮ። ጥሩ ሄጄ ነበር፣ ብዙም አልገፋውበትም። ማማን ቻሌንጁ ብዙ ነው። ዋናነት እንደው ቻሌንጁን ምንድነው ብለህ ታስበዋለህ? ብዙ ነገር አለው አማንስ። ያው ኳሱ ስትገባ የተወሰኑትን እስቲ ያካፍለን።
ያው ኳሱ ስትገባ ብዙ ነገር አለው። ልጆች አሁን በእኛ ጊዜ የምናሰለጥነው ራሳችን ፊዚካል አሰልጣኝ ራሳችንን ኳስ የምናሰለጥነው ኳሱን ታክቲኩን የምናሰለጥነው ብዙ ነገር አለ። እኔ ሰርቼ እስከማቆም ክፍያ አልነበረኝም። ልጆች ላይ ነበር መሰራዊ ነበር። ኦኬ ከዛ በኋላ በቃ የኢትኮባ ላይ ግን እኮ ጥሩ አሰልጣኝ ሆነ ጥሩ እንቅስቃሴ ታደርግ እንደነበረ እንደውም ውጤታማ እንደነበረ ኢትኮባ ራሱ አውቃለሁ። አይ ጥሩ ነበረ። ያው ቻሌንጁ ልጆች ራስ ፈልገን የምታመጣው ወደዚህ ወደዛም ብለህ ቤተሰብም የሆነ ነገር ይጠብቃል እንድታግዘው። እዛ ጋር ደክመህ ስትመጣ ምንም ነገር የለም። ገብቷል። ወደ ሌላ ህይወት ነው መሄድ ያለብኝ። ስለዚህ ያን ጊዜ እኛ ጊዜ ክፍያ አልነበረውም። እንደው አሌክስ ገኔ ያው ትዳር ሳይመሰረትም በፊት ብዙ አትገናኙም ነበር። ትዳር ከመሰረተ በኋላ ቤተሰብ ለቤተሰብ የነበራችሁ ቅርርብና ግንኙነት ምን መልክ ነበረው? ብዙም አይደለም አማን፣ ብዙም አይደለም። ያው እነሱም ሩቅ ነው ወደዚህ አይመጡም። እኔም ሲሄድ በስንት ጊዜ አንዴ ስለሚሄድ ከተማ ነው የምንገናኘው። እሱም ደግሞ በጣም ታውቃለህ አማን፣ በጣም የተወጠረ ጊዜ እንዳለው በጣም ቢዚ ነው። ካወራህም ቶሎ ቶሎ አውርቶ ነው የሚሄደው እና ወደ ቤትም የሚሄድ እሱ ያው ማታ ስለሚገባ 12 ሰዓት ላይ ስለሚገባ ብዙ ነገር ስራውም ስለሚያሯሩጠው ያው ከገባም በኋላ መጽሐፍ ስለሆነ ብዙም እንትን አይደል፣ የተወጠረ ጊዜ አለ እሱ። አሌክሶ እዚህ ላይ እንደው ከልብ ካለቀሱ ነው መቼስ የቤተሰብ ሀዘን አለ። እናታችሁም ጋሼም ያረፉበት ዘመን ነበረ። የልጆች ክርስትና አለ፣ የመሳሰሉት ጉዳዮች አሉ። ቤተሰብ ለቤተሰብ የሚያገናኝ በዛስ የመገናኘት አጋጣሚ ነበራችሁ ወይ? አማን አሁን እነዚህ ክርስትና ምናምን እሱ እንኳን አይሆንም እኮ እሱን እንኳን ተው። ግን የእናታችን ያረፈች ጊዜ አንድ ጊዜ ጠይቄዋለሁ። ለምንድን ነው ብቻህን የመጣው? እና ለቤተሰብ ከቤተሰብ እንኳን ቢተዋወቅ ለምን ይዛሃት አልመጣህም? ብቻ ለምን አልመጣም? የቀሩትን እንኳን ለምን አታስተዋውቅም አልኩት። ዝም ነው ያለኝ። አማን ያው እኔን ነው የሚቀርበው፣ ከኔ ጋርም ነው የሚያወራው ሲሪየስ ሆኖ፣ ግን ዝም ነው ያለኝ እሱ። አሌክሶ እዚህ ላይ እንደው መልስ ሙሉ አይደለም። ስለ ክርስትናው እንኳን ይቅር ማለት ያችን አማርኛ እንደው ዘርዘር ብታደርግልን። ያው አንተ ወንድም ነህ አሉ፣ ሌሎች ወንድሞችም እህትም አሉ። ያው ልጅ የገነነ ልጅ ማለት ያንተ ልጆች ናቸው፣ ያንተ ልጆች ማለት የገኔ ልጆች ናቸው። ክርስትና የመሳሰሉት በሀዘንም በደስታም የመገናኘት እድሉ እንዴት አልተገኘም? ምንድነው ለዚህ ምክንያት? ምንም ያው ከዛም ያው ቅርርቡም ስለሌለ ያው ቅርርቡም የለም፣ አትደዋወልም። በፊትም የተለመደ ነገር አይደለም። ከዛም አይደውልም። እኛም ደውላለን እሱ ጋር እናገኘዋለን ከተማ። ግን ውስጡ ጥሩ አይደል። እሱ ሲያናግርህ በዚህ ጉዳይ ውስጡ ጥሩ አይደል። ያው እኔ ገፍቼ መሄድ አልፈልግም። ብዙ ታውቃለህ፣ እሱ በእንደዚህ አይነት ነገር በቤተሰብ ነገር ወይ ቤተሰብ ከቤተሰብ ይጋጫል ብሎ ያስብ ይሁን ወይም እንደሆነ አላውቅም። ብቻ ምንድነው እኔ አይገባኝም። ገብቼ ስጠይቀው ዝም ነው የሚለው እሱ። ተው ሌላ ነገር አውራ ይለኛል። እሺ ምናልባት እንደው እማማ የሞቱ ጊዜ ባለቤቱም ወደ ሌላ ሰው አልተገኘም ከዛኛው የቤተሰብ አካል። ለዛ ምንድነው የተሰጠው ምክንያት? እኔ አማን ምክንያቱን ልንገር። በቃ ማታም ጠየቅኩት፣ ምን እንዳለኝ ታውቃለህ? እዛ ድረስ አልመጣም። ይሄን ያለው ማን ነው? በቃ ይሄ እሷ ነች ለሱ ያለችው። ይሄ ነው ለኔ የነገረኝ። አማን እኔ አንድ ነገር ልንገር፣ ይሄ አንደበታችን ነገ ፈጣሪ ፊት የሚያዝ ነው። ዛሬ የምንናገረው ነገ የፍርድ ወንበር ላይ ሲቀመጥ ፈጣሪ እዚህ የተናገርናትን ነገር ነው አይደለ? ይሄ ደግሞ ከሷ አይሰወርም። ማታም ጠየቁ፣ በቃ እዛ ድረስ አልመጣም ብላለች። ተው አለኝ። እማማ የሞቱ ጊዜ ማለት ነው።
ኦኬ አሁን ተመልሶልኛል። በዚህ ዙሪያ በተደጋጋሚ የተለያዩ ጽሁፎች ይወጣሉ። ፎቶግራፍም የማየት እድሉን አግኝቻለሁ። በቤተሰቡ ዘንድ በተለየ እንክብካቤ እየተደረገለት ትዳሩን የሚመራ ሰው የማስመሰል ሁኔታ ነበረ። ይሄ እንደው አሁን አንተ ከምትለኝ ነገር ጋር አይጋጭም ወይ? እንዴት አልገባኝ። አሁን የገኔን ህይወት አልፎ ከዛ በኋላ በትዳር ህይወቱ ደስተኛ እንደሆነ የቤተሰቡም ልዩ አይነት እንክብካቤ ያደርግለት እንደነበረ ከዛኛው ወገን ሲነገር ይደመጣል። አሁን ደግሞ አንተ የምትለኝ ሌላው ቀርቶ የገኔ እናት ያረፉ ጊዜ ራሱ ባለቤቱ ለቅሶ አልደረሰችም፣ እዛ ድረስ አልመጣም በሚል ማለት ነው። ማንም አልመጣም። ይሄ ነገር አሁን ከምትነግረኝ ነገር ጋር አይጋጭም ወይ? እውነት ገኔ በትዳር ህይወቱ ደስተኛ ነበር ወይ? ደስተኛ ነበር ወይ ነው ያልምትለኝ? አው ደስተኛ እንደነበረ ነው አሁን ሰሞኑን የተለያዩ ነገሮች ጽሁፎች የሚለቀቁት። እኔ አላቅም እሱናማ እዛ ያለውን ነገር እኔ አላቅም። ደስተኛ ነው ደስተኛ አይደለም ለኔ ነገረኝም ነገር የለም። ግን ደስተኛ ነው ብዬ ለማለት እኮ ቤት ውስጥ ገብተን እኮ እኛ ማየት አለብን አይደል እንዴ? ስንመላለስ በስናይ አይ ደስተኛ ነው ማለት ይችላል። ግን ካላየው በምን ታውቃለህ? አይ ያው ከስሜቱ ማንበብ ትችላለህ። እሺ ይሄንን ለፈው ከእግሩ ህመም ጋር በተያያዘ ለሕክምና ወደ ሻሸመኔ አቅንቶ ነበረ። አማን ይሄን ነገር ሰምቻለሁ። እኔ በህይወት አለሁ፣ ገነት በህይወት አለች። ገነነ መታመሙን አላልኩም። እንኳን ሻሸመኔ እኔ ጋር ሊመጣ ከመጣም ሻሸመኔ እሷ ጋር ነው የሚመጣው። እንሰበሰባለን ሲመጣ ቢያንስ ገብቷል። መታመሙንም አንድም ቀን ሰምቼ አላውቅም። እንኳን ወደኛ ሊመጣ ከመጣ እኮ እኛ ጋር ነው የሚመጣው። ወንድማችን አይደል? ከመጣ መጣ አንልም እንዴ? እኛ ጋር አልመጣም። ያው ገነት አለች በህይወት። እኔ በቀደም እኮ እንደዚህ አይነት ነገር ሰምቼ ስጠይቃት በጣም ያዘነችው። ነገሩን ግልጽ ላድርግልህ። እንደውም የባህል ሕክምናውን ያገኘው ከአንተ ጋር ተገናኝቶ እንደሆነ ነው። የባለቤቱም አማን እኔ ጋር ገነነ አልመጣምም አልደወለምም። ስለ እውነት ነው። አሁን ሌላ ነገር ውስጥ ገብቶ ሌላ ነገር አሁን ህግን ለማሳሳት ከሆነ እሺ፣ ግን ገነነ እኔ ጋር አልደወለም አልመጣምም። ወደኔ ስለ ባህል ሕክምና አይደለም ወደኛም ጋር አልመጣም። ይሄ ነው በቃ እኔ ያለኝ መልስ። ከህመም ጋር በተያያዘ የእናንተ ቀጥተኛ ተሳትፎ ነበረበት የሚባለው ከእውነት የራቀ ነው እያልከኝ ነው? በምንም አይነት አማን ይኸው ገነት አለች በህይወት፣ እኔ ያለው በህይወት። ገነነ እግሩ ተቆርጦ እንኳን ሲጠራ እኮ እኔ ተቆርጦ ያን ጊዜ እንኳን መጥቷል ብሎ የጠየቀኝ ሰው አለ? እኔ ጋር መጥቶ ነበር ወይ ብሎ የጠየቀኝ ሰው አለ? ለምንድን ነው ሲሄድስ ተከተሉት ያልሄዱት? ከሄደ ባለቤቷ አይደል ተከትላ እንኳን አይተይ የት ነው የምትሄደው ብላ እኛስ ጋር ተደውሎ አይጠየቅም? መጥቷል እናንተ ጋር ተብሎ። ስለዚህ እኛ ጋር አልመጣም። ማማ ገኔ ከቤት አወጣጡ ምን ይመስል ነበረ? የእናንተ ቤተሰብስ ያቅ ነበር? ከቤት ሲወጣ ማለት መጨረሻ ጊዜ? አዎ መጨረሻ ጊዜ ከቤት ሲወጣ መጨረሻ ላይ ማንም ሰው አያውቅም። ከኛ ቤተሰብ የተደወለው ለኔ ነው። ወደ 2 ሰዓት ተኩል ላይ ባለቤቱ የደወለችው። ገነነ ኪዮን እንግዳ አለብኝ ላናግር ብሎ ወጣ። እኔ ነኝ ያደረስኩት። ገብቷል። ከዛ በኋላ እሱን አድርሼው አንዳንድ ቦታ ድርሼ ልመጣ ብዬ ሄጄ ስደውል ስልኩ ዝግ ሆነ። ቦታው ላይ ሄጄ ስል አጣሁት። የት ሄደ እኔ እንጃ። ስለዚህ ወደ ቤቴ እንዳይመጣ ማንኛውም የፈለገው ሚዲያ ላይ ወጥቶ ማውራት ይችላል፣ መናገር ይችላል። ወደ ቤቴ እንዳይመጣ አለች። መቼ ነው የተባለው? የወጣ ቀን ተደውሎልህ ማለት ነው?
ለእኔ ተደውሎልኝ መውጣቱን እሷ አይደለም የምታውቀው የተደወለኝ መውጣቱን እኮ አላውቅም እንዴት ደውላለሁ ምናልባት ወደ በኋላ ላይ እንመለስበታለን እኔ በምን አውቃለሁ ላልከኝ ማለት ነው በኋላ ላይ እንመለስበታለን ሁለተኛ ቀን ተደዋውለናል ከባለቤቱ ጋር ማለት ነው አዎ እኔ ደውዬ ከቤት ወጣ በማግስት እሱን ሰይድ እግዚአብሔር ይስጠው ሰይድ ነው ያገኘልን ያለበትንም ቦታ ሰይድ ባያገኝልን ፈልጎ ባያገኝልን ገና አድራሻውም አይገኝም ነበር አለ አግኝቼዋለሁ ስለኝ ተሳፍሬ መጣ ሆቴሉ ፊት ለፊት ካፍቴሪያ አለ ቁጭ ብለን አሁን ምን መደረግ አለበት ወደ ቤት እንዲገባ መጀመሪያ ልጠይቅ ቁጭ በላልኩት ሰይድ እኔ ከመግባቴ በፊት ከዛ ብዙ ሳናወራው አግኝተነዋል ስለ እግዚአብሔር በልጆች ይይሻል ላምጣው ወደ ቤት እኔ ሐሳቤን አልቀይርም ያግለበት ካገኘው እሱ ካገኘው ጥሩ ግን እኔ ሐሳቤን አልቀይርም አለች ስትለኝ አሁን እኔ ነኝ የደወልኩት ሰይድን በቃ ፈቃደኛ አይደለች አሁን እኔና አንተ ገብተን ካየነው ሰው ይዞብኝ እየመጣ ነው ሰይድ ብሎ አንድ ጊዜ ልውጡና ልረፍበት ነው ይላል ገነነ ምክንያት ይሄ ነው የሚሆነው ልረፍበት ይላል እኛ እንወጣለን ከዛ በኋላ ገነነ አድራሻውን ያጠፋብናል ይሄ ከሚሆን እቤት መጥቼ ገነትን ይዣት እሷን ስለሚያከብር ስለሚፈራት አንኳኩተን እንገባለን ከገነት ከዛው አትወጣ ገነት እንደው ምንድነው ያለችኝ ለምኝም ቢሆን አስገብቼው እመጣለሁ አሳቡ ስትመጣ ግን እግዚአብሔር ቀዶ የተፈጠረው ይሄ ነው በወቅቱ ገኔ ስልኩ ዝግ ነበረ ከሰይድ ጋር እንዴት እንደተገናኙ የምታውቀው ነገር አለ ከሰይድ ጋር እንዴት እንደተገናኙ እኔ ሰይድ አልነገረኝም ግን ያለበትን ቦታ አውቃለሁ አለኝ ለካ የሆቴሏን ቁልፍ ፎቶ አንስቶ ለሰይድ ልኮለታል በቴሌግራም በዛ ነው ሆቴሉ የት እንዳለ ያወቀው ስለዚህ ሰይድም አላደረሰውም ማለት ነው ከጊዮን ሆቴል እኔ ካሳይንም ሳነጋግረው እንደው በአንተው አንደበት እንድታረጋግጥልኝ ስለፈለኩ ነው እንጂ አሰልጣኝ ካሳይ አራጌም በነበረን ውይይት ላይ ያካፈለኝ በራይድ መጥቶ ገንዘብ ሰጥቶት እንደተለያዩ ነው በሌላ ጽሁፎች ደግሞ ጋዜጠኛ ሰይድ ኪያር ከጊዮን ሆቴል ወደ ቤት ወስዶታል የሚል አስተያየት ተዘንዝሮ አይተናል ስለዛ እውነተኛው የምትለን ሰይድ አይደለም ያወሰደው ማለት ነው አይደለም ሰይድ አይደለም ወሰደው ባለቤቱ ካደረ እዚህ ቤት አይገባም ስትለ ምን ለማድረግ ጥረት አደረግክ አንተ ካደረ እዚህ ቤት አይገባም አይደለም በቃ እንዳይመጣ ነው በቃ እኔ ጥረት አደረክ የምትለው እኔን ነው እኔ ማመለመን ነው ያ ወደ ቤት ማለማስ ይሄ እኮ የመጀመሪያ እኮ ወደ እሷ ቤት መውሰድ ነው ወደኛ ቤትማ አይወሰድም ለምን ባለትዳር ነው ትልቅ ሰው ነው ወደዛ ወሰዱት ወደዚህ ያደረጉት እንዳይባል እኔ እሷን መለመንና ማንም ሰው ሳይሰማ ወደ ቤት ማስገባት ነው የኔ ሐሳብ ከሰሞኑን ጋዜጠኛ አርያ ተስፋ ማርያም ባወጣው መረጃ ላይ ገነነ በሆቴል ቆይታው 5 ቀን ሙሉ አንድ ልብስ እንደለበሰ ገልጾ ነበር ገነነ በእርግጥ አስቦ ከቤቱ ወጣ ቢሆን ኖሮ ተቀያሪ ልብስ አይዝም ነበር ብለህ ታስባለህ ይሄ ግልጽ እኮ ነው አማን ይሄ ግልጽ ነው አንድ ልብስ ለብሶ ከወጣ እመለሳለሁ ብሎም ሊያስብ ይችላል ወይ ትንሽ ስትረስ ውስጥ ሆኖ ሊሆን ይችላል ማረፍ ፈልጎ አንድ ቀን እንኳን አርፎ ተመልሶ ለመግባት እንደዚህ ወጥቶ መሄድ የሚፈልግ ሰው ቢሆን ትንሽ ነገር እንኳን ይዞ ይወጣል ያው
ህይወቱ ካለፈ በኋላም ከዛ በፊትም ከተለያዩ ለሱ ቅርበት ካላቸው ወገኖች ጋር የመወያየት አጋጣሚዎችን አግኝታል ብዬ አስባለሁ። እንደው በዛ መካከል ገኔ ምክንያቱም ከቤት ሲወጣ ወጣቱ ለመቅረት እንዳልነበረ ያሳውቃል። ከዛ በኋላ ስሜቱ ተቀይሮ ወደ ቤት ላለመመለሱ ምክንያት የሆነ የቀረቡ ነገሮችን የማዳመጥ እድሉ አግኝተ ነበረ? ምን ይቆራርጣላማ ሲድገምል ምንድነው ጥያቄ መሰለ? ገነነ ያው አስቦበት አይደለም ከቤት የወጣው። ጊዮን ሆቴል ሰው ቀጥሬ ያለው ብሎ እነሱ እንዳደረሱት ነው የተነገረው። በዛ መካከል በዛ ቅጽበት ማለት ነው ሐሳቡን ቀይሮ ወደ ቤት ላለመመለስ የፈለገበትን ምክንያት ከተለያዩ ለሱ ቅርበት ካላቸው ወገኖች ሊሆን ይችላል። በለቅሶም ላይ የተለያዩ ነገሮችን የማዳመጥ እድል አግኝተሃል? ከማንም ሰው ጋር ነገር ከማንም ሰው ጋር አላወራውም። ይሄ እሱ ካለፈ በኋላ አማን እናንተ ካነሳችሁት በኋላ ብዙ ነገር ውስጥ ገብቼ ከብዙ ሰዎች ጋር ያወራሁት በተለይ አንተ በጋሻው አራንስታችሁ ስታወሩ ነው እንጂ ከማንም ሰው ጋር ያወርችማ ሩቅ እኮ ነን። ከማንም ሰው አዳምጬ አላውቅም። ይሄ ነገር ሰምቼ አላውቅም። አንተ ሆቴል ሄደህ ነበረ? ሆቴል ከሰይድ ጋር ሄዳችሁ ነበረ? ሆቴል አልገባችሁም? ግን እንደው አንድ ልብስ አድርጎ እዛ መቆየቱ ሲታይ ለምን ያን ችግር ቀርፎ ልብስ ለማምጣት አልሞከራችሁም? ምናልባት ሰይድም ያው ይሄን መረጃ ከሰይድም አላገኘም ማለት ነው። እኔ ገብቼ ባይማ ያ አይደለም ልብስ ሌላውን መፍትሄ እንፈልግ ነበር። እኔ እኮ ገብቼ ስላላየው እንደው አሁን ላይ ግን አሌክስ አሁን ላይ ገብተህ አለማየት አይጸጽትም? ውጣ ቢለኝ ይሻለኝ ነበር ብላ አታስብም? አይ የእግዚአብሔር ፍቃድ ነው። እግዚአብሔር ሲፈቅድ ነው ነገሮች በሙሉ የሚሆኑት። አማን እኔን እግዚአብሔር እንዳልገባ የፈለገበት ምክንያት አለ። ቢፈልግ ያስገባኛል። ግን የኔ ዓላማ ደግሞ እኔ አንድ ነገር ነው የማስበው። እንደ አንድ ሰው አንድ ነገር ነው የማስበው። የኔ ሐሳብ በቃ እልሜ እሷን ይዤ መግባት ብቻ ነው። በቃ ያ ነገር ቢሆን ኖሮ እኔ ያሰብኩት ነገር ቢሆን እዚህ ውስጥ ነገር ውስጥ ሁሉ አይገባም። እግዚአብሔር ፈቅዶ ነው የሁሉ ነገር ይሆን።